የት ነው የምትሄደው? የትም እዚሁ ነኝ። ኧረ የት? ቅርብ ቦታ ነኝ እዚህ። አብረን እንሄዳለን። ኧረ አይደለም። አይ እኔማ በቃ አብረን እንሄዳለን። ይሳደበኛል። እኔ ምን እንዳደረኩበት አላውቅም። እኔ እሷን እኮ ወደድኳት እንጂ ምንም ያደረኩት ነገር የለም። ሁላ መኖር በጣም አስጠልቶኛል። የእውነት እኔ በጣም መኖር እያስጠላኝ በቃ ሁሉም እኔ ወንድሜ ሁሉም ያልፋል። ወላሂ ሁሉም ያልፋል። ለምን ጀምር? ኧረ በአላህ ወይኔ አንተ እኮ በጣም ጠንካራ ልጅ ነበርክ። ወላሂ በጣም ጠንካራ ልጅ ነበርክ። ግን አንተ ነህ እንግዲህ አንተ ነህ እንደው ይሄን ነገር ራሱ ስላያችሁኝ እኔ በጣም መጥፎ ውሳኔዎችን ልወስን ተዘጋጅቻለሁ እኔ። እሺ ምንድነው ቢጫው ነገር ምንድነው? ታዩ ሰላም የአቢ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለዚህ ቤት አዲስ ነኝ፣ አታውቁኝም። እና ስሜም ሐምዳ አባላለሁ። የአቢ ያክስት ልጅ ነኝ። እና በሱ ምክንያት አንዳንድ ነገሮች ላወራን የመጣሁት እና እሱም ምንድነው ታውቃላችሁ ግን በጣም እሱ ወላሂ በጣም ተጎድቷል። በጣም ማለት ነው። በቃ ከምነግራችሁ በላይ ተጎድቷል። እናንተም እያበረታታችሁት አይደለም እና እየሰደባችሁት ነው። እና ብዙ ሰዓት ዩቲዩብን ገብቻ ያለው ቪዲዮ ያለው ግን እየሰደባችሁት ነው። እሱ ግን እውነት የሚኖረው እንትን ነው የሚያሳያችሁ ማለት ነው። በጣም እየተሰቃየ ነው። ከሱ አልፎ እናቱ በጣም እየተሰቃየች ነው እናቱ ማለት ነው። ቤት ላይ የሚያሳየው ነገር ምንም የሆነ በቃ ራሱን ለማጥፋት ይሞክራል እና እናቱ በጣም እየተሰቃየች ነው። እና እኔ ልለምናችሁ በቃ እየነገርኳችሁ ሳይሆን እየለመንኳችሁ ነውና ቢያንስ ለእናቱ ብላችሁ እንኳን የሆነ ወላሂ አበረታቱት። ለእናቱ ብላችሁ እንኳን ማለት ነው። ወንድም የላችሁ አላችሁ መቼስ ሁላችንም ወንድም አለን። እና ለእናቱ ብላችሁ ራሱ አበረታቱት። አሁን ራሱ ደውዬለታለሁ እየመጣ ነው። ካሜራ እንዳለ አያውቅም እና በጣም ነው የተጎዳው። በጣም አንዳህልም በዚህ ሰሞን ጠፍቷል መሰለኝ። በዛ ምክንያት ነው በጣም ደብሮታል። በጣም ማለት ነው። እናንተም እያበረታታችሁት አይደለም። እና እኔ ወላሂ እየለመንኳችሁ ነው። አበረታቱት ወንድሜ። በቃ እሱ እንደ ወንድሜ ነው። ያክስቴ ልጅ ነው፣ እንደ ወንድሜ ነው። በቃ ገብቷችኋል? በቃ ያክስቴ ልጅ ታውቃላችሁ መቼስ። እኔና እሱ ደግሞ በጣም ነው የምንቀራረበው። በጣም ማለት ነው። ቤተሰብ ሁሉ ምንድነው ልጁ ምን ሆነ ሁሉም ለኔ ነው የሚጠይቀኝ። እኔና እሱ በጣም ስለምንቀራረብ ማለት ነው። እና ለኔ ነው የሚጠይቁኝ ሁላቸውም ማለት ነው። እና እኔ ራሱ ግራ ገብቶኛልና አበረታቱት። እየመጣ ነው እሱ ራሱ ደውዬለታለሁ። እየመጣ ነው እና እኔ የምላችሁ ማለት ነው በቃ እውነት ነው። በቃ እውነት ነው። ወላሂ ወንድም የላችሁም በአላህ ወላሂ እውነት ነው። በቃ እሱ እየተጎዳ ነው። ቢያንስ መጎዳቱ ሳይቀር ራሱ የእናንተ ስድብ የሆነ በቃ እናንተን እንትን እያላችሁት ነው። እናንተ የሆነ ነገር ብትሉት እኮ የሆነ እንትን እያለ ይመጣልና አበረታቱት። ወላሂ አበረታቱት። እና እየመጣ ነው። እስቲ እሱንም እንትን ትሉታላችሁ ታዩታላችሁ። እየመጣ ነው። እና እስኪመጣ እስቲ በቃ ግን አበረታቱት። የቢ ውድ ቤተሰቦች አበረታቱት። ወላሂ ለእናቱ ስትሉ ራሱ ማለት ነው። ለእናቱ ስትሉ እናንተ ምንም ነገር ያቃቅታችሁ እና እንዴት ነህ? ደህና ነህ? አለክ? አለን አልሐምዱሊላህ። አላህ ፈልገሽ ነበር። ካሜራ ላይ ነሽ? ካሜራ ላይ ነኝ። ለምን ነው አንተ ካሜራማን ይዘሽ መተሽ? ፈልጌ ይዤው መጣሁ። በሰላም ነው? አዎ በሰላም። እንዴት ነህ? ደህና ነኝ አለሁ። ደህና ነህ? ምን ሆናለሁ ብለሽ ነው አለሁ። እና ግን ምንድነው ምን ሆነህ ነው አንተ? ጠፋው በጣም እንጂ ስደውልልክ ስልክ አታነሳም። ይኸው ዛሬ አይደል ያነሳህልኝ? እሱም በሰው ስልክ ደጋግሜ ደውዬ ስደውልልክ ስልክ አታነሳም። ጥሩ ሙላ አይደለህ። ምንድነው? ቢያንስ ለቤተሰቦችህ አታስብም እንዴ አንተ? ለራስህ ባታስብ ለእናትህ አታስብም? ምን ሆነህ ነው? በአላህ መጥፎ ጊዜ ያሳለፍኩ ነው ሳሙ። መጥፎ ጊዜ ያሳለፍኩ ነው።
ማንም ሰው ሊረዳኝ አልቻለም። ታውቂያለሽ መጥፎ ጊዜ ያሳለፍኩ ነው። አንደኛ ሙዳት እንጂ አላገኘውም። ሁለተኛ ደግሞ ሰው በጣም እንትን እያለኝ ነው። መንገድ ላይ ራሱ ሁሉም በቃ የሆነ ይስቅብኛል ምናምን ነገር እንደ ቀልድ ነው ሁሉም ሰው የሚያየኝ። የሆነ አልተረዳኝም። እኔ ግዴታ ምን ማድረግ እንዳለብኝ አላውቅም። ብዙ አይነት መስዋዕትነቶችን ከፍያለሁ ከዚህ በፊት እናንተ ማታውቁትም ብዙ ነገር አድርጌያለሁ። ግን ሰው ሊረዳኝ አልቻለም። በቃ ምን የእውነት ሊመስለው አልቻለም። እንደውም ሃይሚ ትቻላለች። ሃይሚ በቃ ሌላው ቢቀር ታወራኛለች ምናምን ነገር ካሜራ ላይ አትወጣልኝም። ታወራኛለች ምናምን በሰላም መንገድ ታወራኛለች። እሷ ታዝንልኛለች። እሷ እንደውም ሌላው ሰው ግን በጣም በቃ ይሳደበኛል። እኔ ምን እንዳደረኩበት አላውቅም። እኔ እሷን እኮ ወደድኳት እንጂ ምንም ያደረኩት ነገር የለም። ሁላ መኖር በጣም አስጠልቶኛል። የእውነት እኔ በጣም መኖር እያስጠላኝ በቃ ሁሉም እኔ ወንድሜ ሁሉም ያልፋል። ወላሂ ሁሉም ያልፋል። ለምን በቃ የሰው ቤት ለምን አንተ ሲጀመር ማለት ነው ለሰው ለምን እንትን ትላለህ? ቢያንስ እኮ ቤተሰቦችህ ነው እንትን ማለት ያለብህ። ከዛን ሰዓት ጀምሮ ኧረ በአላህ ወይኔ አንተ እኮ በጣም ጠንካራ ልጅ ነበርክ። ወላሂ በጣም ጠንካራ ልጅ ነበርክ። ግን አንተ ነህ እንግዲህ ምን ማለት ይችላል? እንደው ይሄን ያህል ራሱ ስላያችሁኝ እኔ በጣም መጥፎ ውሳኔዎችን ልወስን ተዘጋጅቻለሁ እኔ። እሺ ምንድነው ቢጫው ነገር ምንድነው? ታዩ ከመተ ሄት ቤተሰብ እሺ አሁን አላመናችሁኝም? ወይኔ ምን ሆነክ ነው ግን አንተ ግን ምን እያደረክ ነው? እሺ ለእናትህ አታስብም? ለሌላ ሰው ባታስብ ለእናትህ አታስብ? እናትህ ማን አላት ያላንተ? እኔ ሰው ሊረዳኝ አልቻለም። ካሪኬት ሄዶ በቃ እኔ ሲጀመር መኖር አስጠልቶኛል። ሲጀመር ለምንድን ነው መኖር የሚያስጠላት? ምን ሆነክ ነው? ምን ማለት ነው? ምን ማለት ነው? አንቺ በእናትሽ ከኔ ጋር ነው የምትጣላው? ከኔ ጋር ነው ወላሂ ከኔ ጋር ነው የምትጣላው። ምንድን ጭራሽ አንተ ባሉን ክብድ በረኪና በኪስክ ይዘክ መዞር ጀመርክ? ምን ሆነክ ነው? አረ አልተረዳሽኝም። አይ ተረድቼክ ምናምን ሳይሆን ለምንድን ነው ታዲያ ይሄ በረኪና ይዘክ ለእናትህ ታስፈልጋታለህ እኮ አንተ? ምን ሆነክ ነው? እኔ መኖር አልፈልግም በቃ መኖር አልፈልግም። አትፈልገው አንተ ባትፈልግ እናትህ ትፈልግሃለች፣ እኛ እንፈልግሃለን። ቤተሰብ እኮ በአንተ ምክንያት በጣም ብዙ እንትን ገብቷል። ምን ሆነክ ነው? ለዛ ብዬ ነበር እስካሁን ድረስ በቃ እኔ በጫፍ ላይ ደርሻለሁ። በቃ ማንም ሰው ሊረዳኝ አልቻለም። እኔ ብዙ አይነት አሁን መጥፎ ሰው ሆኜ አይደለም እኔ የመጥፎ ሰው ድርጊት አድርጌያለሁ። 500 ሺህ ብር ኪትም አምጥቼ 500 ሺህ ብር ሰጥቻለሁ በእንትን እዩናን እየሩስ እንድቻታለሁ 500 ሺህ ብር ሰጥቼ ብሩኬና ሃይሚ እንታለያይ ማለት ነው። ያለ ምንድነው ስለምወዳት ነው እንደዚህ ማድረጌ። ግን ሰው ያሰበው በቃ ክፉ ነው እሱ ብሎ ነው። ግን እኔ ሃይሚ ስለምወዳት ያደረኩት ነገር ነው ይሄ ሁሉ ያደረኩት። ሰው ሊረዳኝ አልቻለም እና እኔ እስከመች ነው እንደዚህ? ከዛ በፊት እኔ በቃ ራሴን አፍኜ ዝም ብዬ ቁጭ ብዬ ኖሬ ነበር እስካሁን ድረስ በቃ ጠጥ ብዬ የኖርኩ ነበረ። አሁን ግን አልቻልኩኝም። ምክንያቱም በቃ ሃይሚ ከኔ ወደ እኔ ህይወት እየመጣች አይደለም። ምንም ነገር የተሳካልኝ አይደለም። ተጣጣላኝ። ሃይሚ አልመጣችም እና ራስህን ማጥፋት አለብህ ወንድሜ። ምን ሆነክ ነው? ኧረ አንቺ አልገባሽም፣ አልተረዳሽኝም። እና ሃይሚ ይፈጠራል እኮ እንደዚህ አይነት ነገር እና ሃይሚ አልመጣችም እና ራስህን ማጥፋት አለብህ። አንተ ስታጠፋ ስንት ሰው ነው የሚጎዳው? ሙሉ ቤተሰብ እኮ ነው የሚጎዳው። ምን ሆነክ ነው? እኔ እኮ ሳቀ በጣም ጠንካራ ነበርክ። አሁን ነገር ጭኝና አንተ ምንድነው የምትለው? ከኔ ጋር ነው የምንጣላው? ኧረ እኔ ያማል እንዴ እዛ እባክህ። ምን ሆነክ ነው? ኧረ ቱሪ በእናትህ ኧረ ቱሪ ይለኛል። ወላሂ በጣም እያናደድከኝ ነው በጣም ማለት ነው። ምን ሆነክ ነው? አልተረዳሽኝም ነው ሳም አልተረዳሽኝም ነው። ምንድነው ማልረዳ? ከኔ ተረድቻለሁ። ታዲያ ሃይሚን ቢያለችና ራስህን ልታጠፋ ነው? አዎ አጠፋለሁ። ራሴን አጠፋለሁ። ምን ማለት ነው? መኖር አልፈልግም በቃ ነው። እኔ ቆይ እኔ ማልሆን ሰው ነኝ። እኔ እዚያ በጣም ምትሆን ሰው ነኝ እንጂ ወንድሜ አረፍ ከኔ ከምወዳት ልጅ ጋር መኖር አልተፈቀደልኝም። እኔ ማፍቀር አልችልም። በቃ ሁሉም በጊዜው ይስተካከላል። እኔ ምንድነው የሚጎለኝ? ለምሳሌ በቃ ሁሉም ነገር ሰው አይደለሁም። እኔ ምንድነው የሚጎለኝ? በጣም ነው የሚያናደው በጣም ማለት ነው። እና ሁሉም ሰው በቃ እኔን ለመስደብና እኔን ለመተቸት ነው በቃ ሁሉም ሰው ማለት ነው። ሁላቸውም እኔ ለመስደብ እነሱ የሚሰድቡክ እኮ የቀልድ እየመሰላቸው ነው። መፍትሄ ይመጣል ብዬ ወደ ዩቲዩብ ቻናል ከፍቼ ዩቲዩብ ቻናል ላይ ባወራቸው ካሁን በኋላ መፍትሄ ይመጣል። ሲጀመር እነሱ የቀልድ መስሏቸው ነው እንጂ የሚሳደቡት አይሳደቡም። ቀልድ እኮ እንትን አለው። ቀልድ እኮ እንትን አለው ደረጃ አለው። ይሄ እኮ እኔ ወይኔ ብዙ ነገር ያሳለፍኩ ካሁን በኋላ ማንንም አይሰድብህም። ማንንም የሆነ ቃል ገባልሃለሁ። ማንንም አይሰድብህም። ማንንም ማለት ነው። ይኸው ካሁን በኋላ ከሰደቡክ ማንንም አይሰድብህም።
ምን ሆነክ ነው? በአላ ለኛ ታስፈልገናለህ እኮ ምን ሆነክ ነው? ማንም እኮ እየተሰቃየ አይደለም። እኛ ነን የምንሰቃየው፣ እኛ ቤተሰቦችክ ነን የምንሰቃየው። ከዛ በላይ ደግሞ እናትክ፣ እሺ እናትክስ አታሳዝንህም? እንደዛ ብዬ ነው ሲጀመር እኔ እስካሁን ድረስ ራሱ እኮስ በቃ ወንድሜ ይሄው ካሁን በኋላ ሲጀመር ይሄው ታያለህ። ወደ ዩቲዩብ ቻናል ስመጣ መፍትሄ ያገኛሉ ብዬ ነው የመጣሁት። እነሱ ግን ይሰድቡኛል። አረ አሁን ካሁን በኋላ ሲጀመር አይሰድቡም። አረ እንደዚህ ካሁን በኋላ ታያለህ፣ አይሰድቡም ወንድሜ። እሺ ለማንኛውም ካሁን በኋላ አይሰድቡም። እነዚህ ያው ቤተሰብ እንዳያችሁት ነውና በቃ እሺ እኔ ምን ልበላችሁ ባላህ ወላሂ ይኸው እንዳያችሁት ነውና ቢያንስ እናንተ እንኳን አበረታቱት። እናንተ እንኳን አለንልህ አይዞህ በሉት። ወላሂ እኛ በጣም ነው የተጎዳነው። ወላሂ በተለይ ለእናቱ ስትሉ ማለት ነው። ለእናቱ ስትሉ ምንም ነገር ቀልድ ነገር የለም እዚህ ጋር ሁሉም የእውነት ነገር ነው። ገብቷችኋል? ቢያንስ ለእናቱ ስትሉ ለኛ ሳይሆን ለእናቱ ስትሉ ይሄ ልጅ በቃ አበረታቱት። እናንተ ምንም ነገር ወላሂ ምንም ነገር አያቅታችሁም እና ለእናቱ ስትሉ አበረታቱት። እና እንደሚሄው ካሁን በኋላ ሲጀመር ማንንም ይሰድብክ የለም። መጀመሪያ ሲጀመር ላይረዱክ ይችላሉ ወይም አላስረዳሃቸውም ይሆናል እና ማንንም ይሰድብክ የለም ወንድሜ። እነሱ ለመሳደብ ብቻ ነው በቃ። አረ ይኸው ታያለህ። እሺ ታያለህ። የሆነ ቤታቸው ላይ ወንድም ይኖራቸው ይገባል። የሆነ ነገር አላቸው ግን እነሱ በውሳኔ ብቻ ነው በቃ። ወንድም ሲጀመር አላቸው። ይኸው ከዛሬ ጀምሮ ደግሞ ይኸው ታያቸዋለህ ወንድሜ። እና ሁሉም ያልፋል ማለት ነው። እኔ መፍትሄ ነው አሁን እዚህ ቦታ አመጣሽ የትም እኔ አንቺ ለኔ ካለሽኝ ማለት ነው። እኔ በጣም ደፍቻለሁ፣ ደክሜያለሁ። አሁን እኔ ሃይሚን እንድታመጭልኝ እፈልጋለሁ። ሃይሚን እንደምታመጭልኝ ቃል ካልገባሽልኝ ሲጀመር ራሴን ለማጥፋት ምንም የሚገድበኝ ነገር የለም። ብዙ አይነት ነገራቶችን ተጠቅሜ እኔን ታጭኛለሽ። በቃ 100% ታጭኛለሽ። እኔን ችግር የለውም። እኔ ሃይሚን አወራታለሁ። ችግር የለውም። በቃ ካወራሽ ችግር የለውም። እኔ አወራታለሁ። ቃል ትገቢልኛለሽ? አዎ ቃል እገባልሃለሁ። ችግር የለውም። እኔ ወንድሜ እሷን አምጪልኝ። ችግር የለውም። አንተ ብቻ ሲጀመር ደህና ሁን ወንድሜ። አንተ ብቻ በቃ ደህና ሁን። ችግር የለውም። ምን ያመጣልሃለሁ? እሷን ብቻ አምጪልኝ። ከዛ ውጪ ምንም ነገር አልፈልግም እኔ። አንተም ግን ቃል የምትገባልኝ ነገር ካሁን በኋላ ምንም ነገር ላታደርግ። ምንም ነገር አላደርግም። ግን እኔ እሷ እንደምትመጣልኝ ስለማዘሯ ብለህ እርግጠኛ ካልሆንኩ እሷ እርግጠኛ እኔ አመጣልሃለሁ። እኔ አመጣልሃለሁ። አንደኛ እሷ ስታለቅስ አያለው ብዙ በቃ ሃይሚ ስታለቅስ አያለው። ያ ነገር አሁን ማንም ሰው ላይረዳው ይችላል። በእርግጥ አውቃለሁ በጣም ብዙ ሰው ሃይሚን ይወዳታል። በጣም ብዙ ሰው ይወዳታል ሃይሚን። ብዙ እህቶች አሏት። ውጭ ሀገር ላይም እዚህም በጣም የሚወዷት እህቶች አሏት። አውቃለሁ እሱን። እኔ ግን ከነሱ በላይ ነው የምወዳት ሃይሚን። ስታለቅስ ሳይ በጣም ነው የሚደብረኝ። ቀን ሙሉ በጣም መጥፎ ጊዜ ነው ማሳለፈው። ታለቅሳለች በአንዳንድ ነገራቶች። መጥፎ ጊዜ ነው እያሳለፍኩ ያለሁት እና እንደዚህም ሆኖ ወደ እኔ ህይወት የምትመጣበት ተስፋ የለኝም። ምንም በቃ እሞክራለሁ፣ ይሳካልኛል። ግን እሷ ወደ እኔ አትመጣም። በጣም እያሰቃኝ ነው ያ ነገር እና አሁን ጥግ ላይ ደርሻለሁ። እኔ አንቺ እንደምታመጪልኝ እርግጠኛ ነኝ። አመጣልሃለሁ ወንድሜ፣ እኔ ላንተ አመጣልሃለሁ። አንተም ሲጀመር ቃል የምትገባልኝ ምንም ነገር ላታደርግ። እኔ ቃል አልገባልሽም። ለምንድን ነው ቃል ማትገባልኝ ወንድሜ? ቃል አልገባልሽም። ለምን? ምክንያቱም እኔ አመጣልሃለሁ ብዬ ቃል ገባሁልህ አይደል? እኔ አመጣልሃለሁ ብዬ ቃል ገባሁልህ አይደል? ታሳዝነኝ። እኔ በቃ ቤተሰብ ነው የሚያሳዝነኝ እኔ እንጂ ለእኮስ እናንተ ለቤተሰብ ስትል ሁሉም ነገር እንትን ማለት አለብካ። ለማንኛውም ሃይሚን የምታመጪልኝ ነገር እኔ አመጣልሃለሁ ሃይሚን። በቃ ችግር የለውም። እሺ በቃ አሁን ልሄድ ነው። የት ነው የምትሄደው? የትም እዚሁ ነኝ። ኧረ የት? ቅርብ ቦታ ነኝ እዚህ። አብረን እንሄዳለን። ኧረ አይደለም። አይ እኔማ በቃ አብረን እንሄዳለን። በእነሱን አሰናብቻቸውና እኮስ አሰናብታቸው እና ያው ቤተሰቦች እንዳያችሁት ነው፣ አይታችሁታል ሁሉም ነገር ማለት ነው። እና ሄዷል። በቃ እኔ እሱን ልከተለው፣ በሌላ መረጃ እንመጣለን። እስከዛ ሰላም ቆዩልን። ደግሞ ያልኳችሁ ነገር አበረታቱት። ወንድምና እህት ያላችሁ ሁሉ አበረታቱት እና ደህና ሁኑልኝ። በሌላ መረጃ እመጣለሁ እና ደህና ሁኑልኝ።